ሰርጉ እውነተኛ ታሪክ ከዶክተር ዮናስ ላቀው። ግርማ የእናቱ ሁለተኛ ልጅ ነው። በ1995 የሰሊሲ ተፈትኖ ከተማረበት ትምህርት ቤት ከፍተኛ ውጤት አምጥቶ አዲስ አበባ ዩኒቨርሲቲ ገባ። በውጤቱ ቤተሰቦቹ ብቻ ሳይሆን ጎረቤቶቹ፣ አስተማሪዎቹ፣ የሚያውቁት ሰዎች በሙሉ ደስተኞች ነበሩ። እናትም አባትም ሆና ያሳደገችው እናቱ ከቤት ወጥቶ የማያውቀው ልጄ ይለምድልኝ ይሆን የሚል ስጋት ቢኖራትም ደስታዋ ግን ወደር አልነበረውም። ልጇን ትልቅ ቦታ ለማድረስ የለፋችው ልፋት ዳር ሊደርስላት አንድ ምዕራፍ ቀርቶታል። ደስታቸውን በቅጡ ሳያጣጥሙ ቀናት ወደ ሳምንታት ተቀየሩ። ግርማም መሄጃው ደርሶ ዳቦ ቆሎ ተቆረጠለት፣ በሶ ተዘጋጀለት። ሰፈርተኛው ሁሉ መርቆት ወደ አዲስ አበባ ሄደ። ለወትሮው ለአዲስ ሰው የምትከብደው አዲስ አበባ ቀልጣፋና ከሰው ተግባቢ ለነበረው ግርማ ሰፈር እንደመቀየር ሆኖለት ምንም ሳይታወቀው የአንደኛ ዓመት ትምህርቱን ከፍተኛ ውጤት አምጥቶ ኢኮኖሚክስ መማር ጀመረ። እናቱም እንደ 18 ዓመት ወጣት ሳይሆን እንደ ትንሽ ልጅ የምትሳሳለት ልጇ በቀላሉ በመላመዱና በውጤቱ ደስተኛ ነበረች። ግርማ በትምህርቱ በጣም ጎበዝ ከመሆኑ በተጨማሪ በዩኒቨርሲቲ ግቢ ውስጥ በሚካሄዱ ማህበራዊ ጉዳዮች ላይ ንቁ ተሳትፎ ያደርግ ነበር። በተለይ 3ኛ ዓመት ተማሪ ያለ የተማሪዎች ህብረት ውስጥ በንቃት ከሚሳተፉ ተማሪዎች አንዱ ነበር። በዛ ዓመት የ1997ቱ ምርጫ ስለነበር አየሩ ሁሉ በምርጫ ወሬ ተሞልቶ ከምርጫ ወሬ ማምለጫ አልነበረም። ግርማና ጓደኞቹ የኢንተር አፍሪካ የፖለቲካ ክርክሮች አያመልጧቸውም። ምሽት ማኪያቶ እየጠጡ ስለ ፖለቲካ ይወያያሉ፣ ይከራከራሉ፣ አንዳንዴም ይጨቃጨቃሉ። ታሪካዊው ምርጫ ተጠናቆ ውጤት እስኪታወቅ ግርማና ጓደኞቹ ሚስቱ መውለጃ ክፍል እንደገባች አባወራ በጭንቀት ይጠባበቁ ነበር። የቲቪ ዜና ምርጫውን ኢህአዴግ እንዳሸነፈ ሲናገር በጣም ተበሳጩ። ምሽቱን ዶርም ውስጥ ስለ ቀጣዩ ሁኔታ ብዙ ሐሳቦች እየተነሱ ወደቁ። ሰኔ 1 ቀን አዲስ አበባ ድምጻችን ተሰርቋል ብለው የተቃውሞ ሰልፍ በወጡ ነዋሪዎች ተጥለቅልቃለች። የአዲስ አበባ ዩኒቨርሲቲ ተማሪዎች ካፌ ውስጥ በምርጫው ውጤት ተንገብግበው የሚያደርጉት በስሜት የተሞላ ወሬ የተለመደውን የሳህን ኳኳቷ ድምጽ አውጥቷል። ከቁርስ በኋላ ተማሪዎች ዩኒቨርሲቲው ግቢ ውስጥ ሰላማዊ ሰልፍ ጀመሩ። ለሰልፍ በተሰበሰቡበት አንደኛው ተማሪ ድምጹን ከፍ አድርጎ ጥያቄያችን ሰላማዊ እንጂ ሕገወጥነት አይደለም ሲል አጠገቡ የነበሩ ጥቂት ተማሪዎች አይደለም አሉት። ቀጥሎ ጥያቄያችን ሲል በዛ ያሉ ተማሪዎች ጥያቄያችን ብለው ተቀበሉት። ሰላማዊ እንጂ ቁጥራቸው ከፍ ያሉ ተማሪዎች ሰላማዊ እንጂ
ያለውን ደግሞ አስተጋቡለት። የተጨበጠ ቀኝ መዳፉን ከትከሻው ላይ አወናጭፎ እየዘረጋ ሕገወጥነት አይደለም ሲል ብዙ ተማሪዎች ተከትለው ሕገወጥነት አይደለም እያሉ ተቀበሉት። ትንሽ ቆይቶ መፈክሩ ወደ መዝሙር ተቀየረ። አትነሳም ወይ አትነሳም ወይ ይሄ ጥያቄ ያንተ አይደለም ወይ? ቀጥሎ የቦብ ማርሊን Get up, stand up for your rights. Get up, stand up, don't give up the fight. ጠዋቱን የተለያየ መፈክር ሲያሰሙ አረፋፈዱ። ከሰዓት በኋላ ፌደራል ፖሊሶች ዩኒቨርሲቲ ውስጥ ገብተው ከተማሪዎች ጋር ፍጥጫ ሆነ። ተማሪዎቹ ግን መፈክር ማሰማታቸውን አላቆሙም። አያሁ ማታ ነው ድሌ፣ ድሌ ማታ ነው ድሌ፣ አያሁ ማታ ነው ድሌ፣ አያሁ ማታ ነው ድሌ፣ ድሌ ማታ ነው ድሌ። የግርማ እናት ከምርጫው በኋላ የምትሰማው ዜና ሁሉ መንፈሷን ረብሿታል። ልጅ አንድ ነገር እንዳይሆን እያለች ትሰጋለች። ፈተና ሲኖርበት እንኳን ሳይደውልላት ሳምንት መቆየት የማይሆንለት ልጇ ከደወለ 10 ቀኑ ነው። አንድ ምሽት የእንጨት ሶፋዋ ላይ ኩርምት ብላ ተቀምጣ ስለ ግርማ እያሰበች ነበር። ለይስሙላ ከፊት ለፊቷ የተከፈተ ቴሌቪዥን አለ። እሷ ግን በሐሳብ ሌላ ቦታ ናት። ድንገት የቤቱ ስልክ ሲጠራ ከሐሳቧ አናጠባት። ልቧ ድንግጥ አለባት። ቀኑን ሙሉ አእምሮዋን ይዞት የነበረው ጭንቀት ድንገት ከቁጥጥሯ ውጪ ሲወጣ ይታገላት ጀመር። ቀኑን ሙሉ አእምሮዋን ይዟት የነበረው ጭንቀት ድንገት ከቁጥጥሯ ውጪ ሊወጣ ይታገላት ጀመር። ጫማዋን እንኳን ሳታደርግ ዘላ ተነሳች። ስልኩን አንስታ ሄሎ አለች። ልቧ ከደረቷ ፈትልኮ ሊወጣ ደረሰ። ሄሎ እማ፣ ግርማ ነበር። እንዴት ነህ ልጄ? ጠፋህ እኮ። ደህና ነህ? አዎ ደህና ነኝ። ዩኒቨርሲቲ ውስጥ ትንሽ ግርግር ነበር፣ አሁን ተረጋግቷል አላት። የምን ግርግር? አለችው። የተወሰኑ ተማሪዎች የምርጫውን ውጤት ተቃውመው ነው። ያን ያህል አይደለም፣ አታስቢ። አንተ ግን ደህና ነህ? ደህና ነኝ። ስትጠፋ እኮ ተጨነቁ። ከግቢ መውጣት አይቻልም ነበር፣ በዛ ላይ ቴሌ ሴንተሮችም ዝግ ነበሩ ሲላት አንገቷን ወደ ጣሪያው ቀና አድርጋ በረጅሙ ተንፍሳ ተመስገን አለች። አንቺ እንዴት ነሽ እማዬ? እኔማ ምን ሆናለሁ? አንተና ወንድምህ ቦታ እስክትይዙ ነው እንጂ ለአንድ ራሴማ ምን ሆናለሁ ስትለው ግርማ ሆዱ ባባ። ለማንኛውም 200 ብር በንግድ ባንክ ልኬልሃለሁ አለችው። እሺ አመሰግናለሁ፣ አታስቢማ፣ እደውልልሻለሁ አላት። ግርማ ፖሊስ ጣቢያ ያሳለፈውን 1 ሳምንት ለእናቱ አለመንገር ትክክለኛ ውሳኔ እንደሆነ ደመደመ። እንዲሁም ተጨንቃለች። ያሳለፈውን ቢነግራት ምን እንደምትሆን ሲያስብ ፊቱ ቅጭም አለ።
ሰላማዊ ሰልፍ ባደረጉ ማግስት ፖሊሶች በየዶርሙ እየተዘዋወሩ አስተባባሪ ናቸው ያሏቸውን ተማሪዎች ሰብስበው በፒካፕ መኪና ጭነው ፖሊስ ጣቢያ ወስደዋቸው ነበር። ለ4 ቀናት ከ30 በላይ ተማሪዎች አንድ ክፍል ውስጥ ታጉረው ነበር የቆዩት። ከመሃል የተመረጡት እየተወሰዱ ምርመራ ይደረግባቸው ነበር። በመጨረሻ አብዛኞቹ ተማሪዎች ይቅርታ ጠይቀው ድጋሚ ተመሳሳይ ነገር ውስጥ ቢሳተፉ የሕግ እርምጃ እንደሚወሰድባቸው የሚገልጽ ደብዳቤ ፈርመው ተለቀቁ። ጥቂቶቹ ግን ጸጉራቸውን ተላጭተው ወደ ዴዴሳ ተላኩ። ግርማ ከተለቀቁት ውስጥ ነበር። ግርግሩ ተረጋግቶ ወደ መደበኛ ትምህርታቸው ቢመለሱም የተለዩአቸው ጓደኞቻቸው ሁኔታ ግን ከልባቸው አልወጣም። ወራት መጥተው ወራት ሄዱ። ወቅቶች ተፈራረቁ። ወንዞች ሞልተው ጎደሉ። ግርማ በጥሩ ውጤት ተመረቀ። የምርቃቱ ቀን እናቱ የተሰማትን ደስታ በቃላት ለመግለጽ ያስቸግራል። በአደይ አበባ የተሽቆጠቆጠ ሀበሻ ቀሚሷን ለብሳ በደህናው ጊዜ የነግርማ አባት የገዛላትን የወርቅ ጉትቻ አድርጋ ለግርማ የገዛችለትን እቅፍ አበባ ይዛ የተመራቂ ቤተሰቦች የሚቀመጡበት ጋር ተቀምጣለች። ግርማ ከጓደኞቹ ጋር ተቀምጦ ስነ ስርዓቱን ይከታተላል። የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎች የሙዚቃ ቡድን ሴትና ወንድ ሆነው እየተቀባበሉ እንኳን ደስ ያላችሁ የሚለውን የምርቃት መዝሙር ያሰማሉ። ግርማና ጓደኞቹ የመመረቂያ ቆባቸውን በእጆቻቸው ይዘው የሙዚቃውን ስልት እየተከተሉ ያውለበልባሉ። ስነ ስርዓቱ ሲያልቅ ግርማ እናቱን ፈልጎ አገኛት። እማ ይሄ ላንቺ ነው ብሎ እንባ እየተናነቀው የመመረቂያ ቆቡን አደረገላት። እሷም ፈገግታ ተሞልታ አገላብጣ ሳመችው። ዘመዶቻቸው ቤት ሲሄዱ ዝግጅት ተዘጋጅቶ ጠበቃቸው። እናቱ ቀኑን ሙሉ ስትፍለቀለቅ ነበር የዋለችው። ልጇን ማስመረቋ የሕይወቷ ትልቁ ስኬት ነበር። ፎቶ ማስታወሻ ነው የሚለው የሀገሬ ሰው ለካ እውነቱን ነው። ፍንድቅድቅ እያለች ያሳለፈችው የምርቃት ቀን መሽቶ ቢጠናቀቅም ልጇ የምርቃት ጋውኑን ለብሶ አብረው የተነሱት ፎቶ ሳሎኗ ፊት ለፊት ጎረቤቶቿ የሰጧት ፍሬም ውስጥ አድርጋ ሰቅላው የሁል ጊዜ የደስታ ምንጯ ሆኖላት ነበር። ግርማ ሥራ ለማግኘት አልተቸገረም። ጥሩ ውጤት ስለነበረው ያመለከተባቸው 3ቱም ቦታዎች አልፎ አንድ ባንክ መርጦ ተቀጠረ። ታታሪና ጎበዝ ሰራተኝነቱ ላይ ተግባቢነቱ ተጨምሮበት በጥቂት ዓመታት የተለያዩ እድገቶች ያገኘ በተወሰኑ ዓመታት ውስጥ የአንድ ቅርንጫፍ ሥራ አስኪያጅ ሆነ። በየዓመቱ ለእንቁጣጣሽ እናቱ ጋር አይቀርም። ለ2007 ዓመተ ምህረት አዲስ ዓመት የመስሪያ ቤት መኪና እየነዳ ከሰልና በግ ጭኖ እናቱ ጋር ሄደ። እናቱ በጣም ደስ አላት። በዓልን ድፎ ዳቦ ተቆርሶ ምግብ በየአይነቱ ተሰርቶ ቡና ተፈልቶ ጎረቤት ተሰብስቦ በጥሩ ሁኔታ አሳለፉ። ግርማ ወደ ሥራ ለመመለስ እናቱን ሲሰናበት አሁን ደግሼ መዳር ነው የቀረኝ አለችው።
እሱ ግን ምንም ምላሽ አልሰጣትም። ወደ ስራው ከተመለሰ በኋላ በጣም ያጨናንቀው ጀመር። በስሩ የሚሰሩ ሰራተኞች ጸባያቸው የተለወጠ መሰለው። የማይሆን ነገር አስፈርመው ተጠያቂ ሊያደርጉት የሚሞክሩ ይመስለው ጀመር። ምን አድርጊያቸው ነው እያለ ቢያስብም መልስ ሊያገኝ አልቻለም። አንድ ጊዜ የቅርንጫፉ ምክትል ስራ አስኪያጅ ለአንድ ደንበኛ ብድር እንዲጸድቅ ይዞለት ሲመጣ በቁጣ ጮኸበትና ከቢሮ አስወጣው። ምክትል ስራ አስኪያጁን ለበላይ አለቆች ከሰሰው። አለቆቹ ግን ሁኔታውን አጣርተው ምክትሉ ያቀረበው የብድር ጥያቄ አግባብ እንደሆነ ነገሩት። ግርማ አለቆቼም ተመሳጥረው ማኑ ሊያስነኩኝ ነው ብሎ ማሰብ ጀመረ። የባንኩ ሰራተኞች ሊያጭበረብሩት የሚፈልጉ እየመሰለው እያንዳንዷን ነገር ደጋግሞ ማረጋገጥ ሲጀምር ስራው ላይ የነበረው ውጤታማነት እየቀነሰበት ሄደ። ከሰራተኞቹም ጋር በተደጋጋሚ መጋጨትን አመጣ። ለምን ሊያጠቁት እንደፈለጉ ግን ሊገባው አልቻለም። ስራዎቹን ቢሮ ውስጥ ጨርሶ ይወጣ የነበረው ግርማ በደንብ ለማረጋገጥ እያለ ዶክመንቶቹን ቤቱ ይዞ መሄድ አመጣ። ከሰዎች ጋር ያለው ግንኙነት እየቀነሰበት ሄደ። ለእናቱም መደወል እየተወ ሄደ። ቀስ በቀስ መንገድ ላይ ሰዎች የሚከታተሉት ይመስለው ጀመር። በመጨረሻ በ1997ቱ የተማሪዎች እንቅስቃሴ ምክንያት መንግስት እየተከታተለው እንደሆነ ደመደመ። በዚህ መሃል አንድ ጊዜ ለስብሰባ አዲስ አበባ ይሄድና አንድ ሆቴል ገብቶ የ5 ቀን ከፍሎ አልጋ ይይዛል። ዕቃዎቹን አስቀምጦ ሻወር ወስዶ ራት ለመብላት ሲወጣ መንገድ ላይ አንድ ሰው የሚከታተለው መሰለው። የተገላመጠ ቶሎ ቶሎ ተራምዶ እዛው አካባቢ የሚገኝ ሬስቶራንት ገባ። አንድ ጥግ ላይ ተቀምጦ ሬስቶራንቱን ሲቃኝ አንድ መነጽር ያደረገ ሰው ከሌሎች በተለየ ትኩረቱን ሳበው። ሰውየውን በደንብ ማየት አልፈለገም። አለቆቼ ልከውት ይሆን ወይስ መንግስት የላከው ደህንነት ነው ብሎ አሰበ። ራት አዞ እየበላ ቀስ ብሎ ሲመለከት ባለመነጽሩ ሰውዬ እየተመለከተው ነው። ድንጋጤ ተሰማው። የነገሮች ግጥምጥሞች ደግሞ ግራ መጋባት ፈጠረበት። ጥርጣሬው ወደ እርግጠኝነት ተሸጋገረ። ከፍተኛ ፍርሃት እየተሰማው ለራሱ እዚህ እንደምመጣ እንዴት አወቁ ብሎ ጠይቆ ያው መረጃ መለዋወጣቸው ይቀራል ብሎ ለራሱ መለሰ። ዞሬ ካየው መያዜ ነው ብሎ ስላሰበ ላለመዞር ከራሱ ጋር ሲታገል ከቆየ በኋላ በፍጥነት ዞር ሲል ባለመነጽሩ ሰውዬ አስተናጋጁን እየሳቀ የሆነ ነገር ከነገረው በኋላ ቦርሳውን ይዞ ወጣ። ግርማ በአይኑ እየሸኘው ጀርባውን ክብድ አለው። ዞር ሲል አስተናጋጁ አንጃበበበት። የጎደለ ነገር አለ አለው። ግርማ ፍርሃት ወረረው። ምንም የለም፣ ጥሩ ነው፣ ምንም የለም፣ ጥሩ ነው አለ። ዛሬ የነገሮች መገጣጠም አልጣመው። ክትትሉ ለምን እንደተጠናከረ ሊገባው አልቻለም። የሆነ ነገር ማድረግ አለብኝ ብሎ ወሰነ። ወደ ሆቴል ክፍሉ ሲመለስ ጨለምለም ብሏል።
ልብሱን አወላልቆ ሌላ ልብስ ለበሰ። የተቀሩትን ልብሶች ሻንጣው ውስጥ ከተታቸው። ጠረጴዛ ላይ የነበሩትን ወረቀቶች ሰብስቦ የላፕቶፕ ቦርሳ ውስጥ አስገባቸው። ሻንጣና ቦርሳውን ይዞ የክፍሉን ቁልፍ እዛው በሩ ላይ ትቶት ኮቴ ሳያሰማ ከሆቴሉ ወጣ። የሚከተለው ሰው አለመኖሩን ለማየት ተገላመጠ። ማንም የለም። በርቀት አንድ ሰውዬ የሆቴሉን ሕንፃ ተደግፎ ሲጋራ ያጨሳል። ግርማ ሰውየው ሳያው በፍጥነት ፊት ለፊቱ የቆመው ላዳ ውስጥ ዘሎ ገባ። ባለ ላዳው ዞሮ ወዴት ነው አለው። ግርማ መልስ ከመስጠቱ በፊት ሻንጣውን የኋላ ወንበር ላይ አስቀምጧል። ባለ ላዳው በድጋሚ ወዴት ነው አለው። ወዴት እንደምትሄድ እነግርሃለሁ፣ መጀመሪያ ግን ከዚህ ሰፈር እንውጣ አለው። ሂሳብ ሳንነጋገር የፈለግከውን እከፍልሃለሁ። ባለ ላዳው እያመነታ እያለ ግርማ በቁጣ ቶሎ በል እንጂ ሲለው ሳይወስን መታዘዝ ጀመረ። በስፖኪዮ ኋላ ወንበር ላይ የተቀመጠውን ያልተለመደ ተሳፋሪ ሲመለከት ግርማ ደግሞ ወደ ኋላ ይገላመጣል። ማንም እንዳልተከተላቸው ሲያውቅ ግርማ መጠማዘዙን ትቶ ወንበሩ ላይ ዘፍ ብሎ ተቀመጠ። በጥርጣሬ አሁንም አናቱ ላይ ባለው መስታወት ሲያዩ የነበረው ሹፌር መረጋጋቱን ሲያይ ወዴት ነው ብሎ ድጋሚ ጠየቀው። ወደፊት አለ ግርማ በደመ ነፍስ እፎይታና አለመረጋጋት እየተፈራረቁበት። ከአካባቢው እንደራቁ ግርማ ከዋናው መንገድ ገባ ያለ ሆቴል አየ። እዚህ ነው ብሎ ወደ ሆቴሉ ጠቆመውና ወደዚያው ሄዱ። ግርማ ባለላዳው የጠየቀውን ከፍሎ ወረደ። ይሄ ገባ ያለ ስለሆነ በቀላሉ አያገኙኝም ብሎ አሰበ። ከሁለት ቀን በኋላ ግን እዚህኛው ሆቴል ውስጥም ጥቁር መነጽር ያደረገ ሰው ስላየ እዚህም የሚከታተሉት መስሎት 2 ቀን ካደረ በኋላ ሆቴሉን ለቀቀ። የ5 ቀኑን ስብሰባ 4 የተለያዩ ሆቴሎች እያደረ ጨርሶ ተመለሰ። ዕለት በዕለት የግርማ ጥርጣሬ እየጨመረ ሥራ መስራት እያቃተው መጣ። ከሥራ እየቀረ ቤት ዘግቶ መዋል መጣ። መስሪያ ቤቱ ብዙ ቢታገሰውም ሥራውን መስራት ስላልቻለና በተለይ ደግሞ ልታጭበረብሩኝ ነው በሚል ከብዙ ባልደረቦቹ ጋር ስለተጣላ መጨረሻ ላይ የተወሰነ ረፍት አድርጎ እንዲመለስ ፈቀዱለት። ግርማ ግን ወደ ሥራ አልተመለሰም። ጓደኞቹን ራቀ። ሌሊት ቁጭ ብሎ ያድርና ሊነጋጋ ሲል ይተኛል። ቤቱ ቢቆሽሽም ግድ አልነበረውም። ኮፍያና መነጽር ሳያደርግ ከቤት አይወጣም። በፊት ዕቃ ይገዛበት የነበረውን የሰፈሩን ሱቅ ተወው። የሚፈልጋቸውን ነገሮች ሩቅ ሰፈር እየሄደ ይገዛል። ስልኬ ጠፍቷል ብሎ መጠቀም ትቷል። ሥራ ስለተወ ገንዘብ አልነበረውም። መጀመሪያ አካባቢ በፊት የሚያውቁት ሰዎች እያዘኑ ስለሚሰጡት አልተቸገረም ነበር። ጓደኞቹን በጠቅላላ ቢሸሽም ጥቂቶቹ ግን በግድ ገፍተው መጥተው ለምን ሥራ እንደማይሰራ ሲጠይቁት በ97 የተማሪዎች አመጽ ላይ ስለተሳተፈ መንግሥት እንደሚከታተለው ነግሮ
አሳመናቸው። የሚናገረው ባይዋጥላቸውም አነጋገሩ ግን ያሳምናቸዋል። ለነገሩ ግርማ ማንንም ተናግሮ የማሳመን ብቃት አለው። ጓደኞቹ ብር እየሰጡት እንዲሁም እየተበደረ የተወሰኑ ወራትን ቆየ። ገንዘብ የሚሰጠው ሲጠፋ አበዳሪዎቹም ሲጫኑት ሕይወት ከበደው። አንዱ ጓደኛው ለእናቱ ደወለላትና መጣች። ስታገኘው ተጎሳቁሏል። የለበሰው ልብስ ቆሻሻ ነው። ልቧን እናት ብቻ የሚሰማት ጥልቅ ሐዘን ወረረው። ሥራ ለምን እንደለቀቀ ጠየቀችው። የተሰራበትን ደባና የሚደረግበትን ክትትል ዘርዝሮ በዚያ ምክንያት ሥራ እንደለቀቀ ነገራት። እያዘነች ሰማችው። ይዛው ሄደችና ከሷ ጋር መኖር ጀመረ። ያው እናት ስለሆነች እጇን ዘርግታ ብትቀበለውም ተመስገን ልጄ ደረሰልኝ ስትል የነበረችው ተጎሳቁሎ ስታየው ለመግለጽ የማትችለው የሐዘን ስለት ልቧን ወጋት። ማመን አልቻለችም። ግን እናት ናት። በአካል ቢተልቅም ከዩኒቨርሲቲ ቢመረቅም ልጇ ነው። የምትሳሳለትና እናትም አባትም ሆና ያሳደገችው ልጇ። የሚቀጥሉትን ሳምንታት ግርማ ከክፍሉ ሳይወጣ አሳለፋቸው። እናቱ ሙሉ ቀን እንደሚሰራ አታውቅም። በርግጥ እሱ የሆነ ፕሮጀክት እየነደፍኩ ነው ይላል። ሌሊት ተነስቶ ግቢ ውስጥ ይዞራል። ሊነጋጋ ሲል ይተኛና የሚነሳው ቀትር ላይ ነው። እናቱ አስታውሳ ካላመጣችለት ለምግብም ግድ አልነበረውም። በተኛበት ቁርሱን አስቀምጣለት ትወጣለች። ምሽት ላይ በግድ እራት ይሰጠዋል። እናቱ ባየችው ቁጥር ታዝናለች። ለልጇ ማድረግ የምትችለው ነገር ቢኖር ከማድረግ ወደ ኋላ አትልም። ግን ምን እንደምታደርግ አታውቅም። በስንት ልፋት ያሳደገችው ልጇን እርዳታ ለመቻሏ ዕለት ዕለት ልቧን ያደመው ነበር። ግርማ ፕሮጀክቱን እየነደፈ ዓመታት አለፉ። አሁንም ከቤት አይወጣም። እናቱ ለምን ሥራ እንደማይጀምር ተጠይቀዋለች። ፕሮጀክቱ ሳያልቅ ለማንም ማሳየት የለብኝም። ሌላ ሰው እጅ ከገባ ይሰርቁብኛል። እንደጨረስኩት ወደ ሥራ ገባለሁ ይላታል። በንግግር እንኳን እሷን ማንንም ያሳምናል። ግራ ቢገባት ችላ ብላ ትተዋለች። ተስፋ አድርጋበት የነበረውን የመጀመሪያ ልጇን ስሊፐር አድርጎ ቤት ውስጥ ሲውል ስታየው ልቧ ይደማል። አንድ ቀን ከአንድ ዘመዷ ጋር በስልክ ሲያወሩ የአእምሮ ህመም ይሆን እንዴ? የኔ ልጅ ካሌብ እኮ አማኑኤል ሆስፒታል ነው የሚሰራው። እስቲ ደውለሽ አማክሪው፣ እኔ እነግረዋለሁ ብላ ስልክ ቁጥሩን ትልክላታለች። ስለ አእምሮ ህመም ግንዛቤ በሌለበት ማህበረሰብ ውስጥ አድጋ ለኖረችው የግርማ እናት የአእምሮ ሐኪም ጋር መውሰዱ
ልጇን የሰው ወሬ አርዕስት ማድረግ መስሎ ታያት። የእናት አንጀቷ አላስችል ብሏት ጠዋቱን ስትብሰለሰል አረፋፍዳ ምሳ ሰዓት በተሰጣት ቁጥር ደወለች። ሄሎ ካሌብ፣ እንዴት ነህ? እግዚአብሔር ይመስገን አለ ዶክተር ካሌብ የደዋዩን ማንነት ለማወቅ እየሞከረ። የግርማ እናት ነኝ። እንዴት ነሽ? እኔማ ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? ደህና ነኝ። ስራ እንዴት ነው? ቢዚ ያደርጋል እንጂ ጥሩ ነው። ወደ ጉዳዩ ለመግባት እያቅማማች ግርማ ስራ እንደተወ ታውቃለህ አይደል? አለችው። አዎ። ይከተሉኛል እያለ ከቤት አይወጣም። ሌሊት እንዲሁ ቁጭ ብሎ ነው የሚያድረው። ከማንም ጋር ማውራት አይፈልግም። ሰው ቤት ሲመጣ ደስ አይለውም። ስራውንም በዚህ ምክንያት ከተው 4 ዓመቱ። እንደው ምን ይሻላል? ቤተሰብስ ይጠራጠራል? እኛንም ስለኔ ነው የምታወሩት ይለናል። 3 ሰራተኛ በሱ ምክንያት አባርሬያለሁ። አሁን እኔው ነኝ ምግብ የምሰራው። ሌላ ሰው ከሰራ አይበላም። አንዳንድ የአእምሮ ህመም እንደዚህ ያላደርግ ይችላል። ለቤተሰብ ከባድ ነው አለ ዶክተር ካሌብ። አረ በጣም ከባድ ነው። እናትም አባትም ሆኜ አሳድጌው እንደዚህ ሆኖ ማየት በጣም ይከብዳል አለች እንባ እየተናነቃት። ችግር የለውም፣ እንደምንም አማኑኤል ሆስፒታል ይዛችሁት ኑና ይታከማል። እዚህ ያለውን ነገር እኔ አመቻቻለሁ አለ። አይ ከክፍሉ ከወጣ ራሱ ስንት ቀኑ፣ እንዴት ብለን የምናመጣው? አዎ ይገባኛል፣ ከባድ ነው። ግን በደንብ እንዲመረመርና አልጋ መያዝ ቢያስፈልግ ተኝቶ እንዲታከም እዚህ ቢመጣ የተሻለ ይመስለኛል። አዎ እሱስ ልክ ነው። እኔም ቢጨንቀኝ እኮ ነው። እሺ እሞክራለሁ አለች። ግርማን አሳምና አዲስ አበባ አማኑኤል ሆስፒታል መውሰድ ይቅርና ከቤት እንዲወጣ ማድረግ ራሱ ከባድ ነው። ሚኒባሱ ቁጥቋጦዎቹን፣ ዛፎቹን፣ መስኩን እየተወ 80 ኪሎ ሜትር በሰዓት ወደ አዲስ አበባ ይነጉዳል። ከመኪናው ቴፕ የሰርግ ሙዚቃ ይወጣል። አትሸኙትም ወይ? አትሸኙትም ወይ? አትሸኙትም ወይ? መሄዱ አይደለም ወይ? ከሾፌሩ ጀርባ ያለው ወንበር ላይ ግርማ ከአክስቱ ልጅ ጋር ተቀምጧል። ከነሱ ኋላ እናቱና ሌሎች ዘመዶቻቸው ተቀምጠዋል። አማኑኤል ሆስፒታል የሚሰራው ዶክተር ዘመዳቸው ሊያገባ ለሰርግ እየሄዱ ነው። የግርማ እናት ስልኳን አውጥታ ደወለች። አዲስ አበባ እየደረስን ነው ስትል በዛኛው በኩል ያለው ድምጽ ችግር የለም ቀጥታ እዛው ነውና በሩ ላይ ስትደርሱ ደውሉልኝ፣ ሹፌሩ ያውቀዋል አይደል አላት። አዎ እሺ እንመጣለን አለች። የሰርግ ዘፈን የሚደመጥበት መኪና ጸጥ ያለውን መልክዓ ምድር እየተወ ጥቂት ቤቶች የሚታዩበትን መንደር አልፎ ቤቶች ተቀራርበው በሚገኙበት ሰፈር ተጉዞ ብዙ የንግድ ቤቶች የሚታዩበትን አካባቢ ሰንጥቆ ሕንፃዎች በየአቅጣጫው ያሉበት ሰዎች የሚርመሰመሱበት ቦታ ዘለቀ። የሚኒባሱ ሾፌር የሜክሲኮን አደባባይ ዞሮ ጉዞውን ወደ አብነት አደረገ። ተሳፋሪዎቹ እያወሩ ነው። አብነትን አልፎ ኮካማ ዙሪያ ጋር ሲደርስ ወደ ቀኝ ታጥፎ ጉዞውን ቀጠለ። ግርማ ግራ በተጋባ ሁኔታ ወዴት ነው አለ። እናቱ ዶክተር ካሌብ ኑና ይዛችሁኝ ወደ ቤት እንሄዳለን ብሎናል አለችው። ሙሽራው
ለሰርጉ ከክፍለ ሀገር የሚመጡ ዘመዶቹን መጥታችሁ ውሰዱኝ ማለቱ ግርማን አልተዋጠለትም። ጥቂት እንደተጓዙ የግርማ እናት ስልኳን አውጥታ ደወለችና ደርሰናል ብላ ዘጋችው። አማኑኤል ሆስፒታል በርጋ ሲደርሱ ጥበቃዎቹ ማንም ሳያናግራቸው የመኪና መግቢያውን በር ከፈቱላቸው። የሚኒባሱ ሹፌርም ማንንም ሳያናግር ወደ ውስጥ ገባ። የሚኒባሱ ሹፌር ከኔ ጋር ጨርሰናል ውረዱ አለ በትዕዛዝ አይነት። ሁሉም ከወረዱ በኋላ የግርማ እናት ስልኳ ጠራ። ዶክተር ካሌብ ነው። አይቻችኋለሁ፣ ፊት ለፊት ድንገተኛ ክፍል የሚለው ቦታ ነው አላት። ግርማ ምን እየተካሄደ እንደሆነ ግራ ቢገባውም ተከተላቸው። የአክስቱ ልጅ ይዞት አንዱ ክፍል ውስጥ ገቡ። ዶክተር ካሌብ ዘመዱን ማከም ስለማይችል ሌላ ሐኪም እንዲያየው አመቻችቶ እየጠበቃቸው ነበር። የሚያገባ ዘመዱን ሲጠብቅ የነበረው ግርማ ሌላ ሐኪም ሲያናግረው ምንድነው አለ። ሐኪሙ የአእምሮ ምርመራ እንዲያደርግ አግባባው። ባይዋጥለትም የሚጠየቀውን መመለስ ጀመረ። ዶክተሩ ግርማን ብዙ ጥያቄዎች ጠይቆ ከመረመረው በኋላ ውጪ እንዲጠብቀው ነግሮት እናቱን አስገብቶ አናገራት። መጨረሻ ላይ ግርማን አስጠርቶ ለተወሰነ ጊዜ ተኝተህ ትታከማለህ አለው። ግርማ እኔ ጤነኛ ነኝ፣ ለምንድን ነው የምተኛው አለ። ዶክተሩም ምን መሰለ ግርማ፣ እግራችንን ቢያመን መታመማችንን የሚነግረን አእምሮአችን ነው። ወዳችንን ቢያመን መታመማችንን የሚነግረን አእምሮአችን ነው። አእምሮአችንን ከታመምን ግን የሚነግረን ላይኖር ይችላል አለው። ራሳችሁ ጤነኛ አትመስሉኝም፣ ፕሮጀክቴን እንድትወስዱብኝ ነግሯችሁ ነው እንዴ ብሎ ዘሎ ሊነሳ ሲል የአክስቱ ልጅና ዘመዱ ግራና ቀኝ እጁን ያዙት። ዶክተሩ ወደ ነርሶቹ ዞሮ ቴኒስታት እንስጠው አለ። አንደኛው ነርስ የግርማን እጅ ሲይዝ ሌላኛው አንድ ብልቃጥ ሰብሮ መድኃኒት በስሪንጅ አዘጋጀ። ግርማ ልቀቁኝ፣ 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 ልቀቁኝ ብሎ ተወራጨ። ነርሱ በደንብ ያዙት ብሎ የግርማን ክንድ በጓንት አሰረው። ከዚያ ቀስ ብሎ በደም ስሩ መድኃኒቱን ሰጠው። ሰጥቶ እንደጨረሰ ሲሪንጁን መጣያ ውስጥ አስገብቶ ጓንቱን ፈታለት። ግርማ አሁንም ልቀቁኝ፣ 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 ልቀቁኝ። ወዲያውኑ ግን ድክምክም ብሎት ልቀቁኝ፣ ልቀቁኝ ብሎ ብዙ ሳይቆይ የዓይኖቹ ቆቦች ተከድነው እንቅልፍ ወሰደው። በነጋታው ከሰዓት አንድ ነርስ ከእንቅልፉ ቀሰቀሰው። ግርማ ራሱን ፒጃማ ለብሶ አገኘው። ክፍል ውስጥ ብዙ አልጋዎች ተደርድረዋል። ልክ እንደሱ አይነት ፒጃማ የለበሱ ሰዎች አንዳንዶቹ አልጋ ላይ፣ አንዳንዶቹ ደግሞ ክፍል ውስጥ አሉ። ወዲያው መድኃኒት ከመወጋቱ በፊት የነበረው የትናንቱ ክስተት ፊቱ ላይ ድቅና አለበት። የት እንዳለ አስታወሰ። መንቃቱን ሲመለከት ነርሱ ሐኪምህ ሊያናግሩህ ይፈልጋሉ አለው። ለምንድን ነው የሚሄደው አለ ግርማ። ለምርመራ ነው አለ ነርሱ። የምን ምርመራ እያለ ቢጠይቅም ነርሱ ደጋግሞ እንዲሄድ ስለወተወተው አማራጭ እንደሌለው ሲያውቅ ተስማምቶ ወደ ምርመራ ክፍሉ ሄደ። በ50ዎቹ መጨረሻ የሚገመቱ ሐኪም ሙሉ ነጭ በተቀባው ክፍል ውስጥ ከጠረጴዛ ጀርባ ተቀምጠዋል። እንዴት ነህ ግርማ አሉት። ደህና ነኝ፣ አልታመምኩም፣ ወደ ቤት መሄድ እፈልጋለሁ አለ።
ስለ መሄድም እንነጋገራለን። መጀመሪያ ግን እንዴት እንደመጣህ ንገረኝ። ግርማ እንዴት እንደመጣ ከድሮ ጀምሮ ዘርዝሮ ነገራቸው። ሲጨርስ እንቅልፍህ እንዴት ነው አሉት። የሰጣችሁኝ መድኃኒት ቀንም ሌትም እኮ ነው የሚያስተኛው አለ በምሬት። ዶክተሩ በተረጋጋ ሁኔታ ልክ ነህ፣ መጀመሪያ የምንሰጥህ መድኃኒት እንቅልፍ ያበዛል። ከተረጋጋህ በኋላ እሱን እናቆመዋለን፣ ሌላኛው ግን ይቀጥላል አሉት። ከዶክተሩ ጋር ተነጋግረው ሲጨርሱ ግርማ ስላላስወጡት እየተበሳጨ ወጣ። እንደ ተጫጫነው ስለነበር ወደ አልጋው ተመልሶ ተኛ። የተወሰኑ ሌሊቶችን አማኑኤል ሆስፒታል ካሳለፈ በኋላ ካልወጣሁ ማለቱን ትቶ መድኃኒቱን በአግባቡ መውሰድ ጀመረ። ሳምንታት እያለፉ መድኃኒቱ እየሰራ ሲሄድ ግርማ በፊት ትክክለኛ ሁኔታ ላይ እንዳልነበር እየገባው መጣ። የጥርጣሬ ሐሳቦቹ እየቀነሱለት ሲሄዱ ሐሳቦቹን ተከትለው ይመጡ የነበሩት የፍርሃት ስሜቶች እየከሰሙ ሄዱ። በፊት ፍርሃት ውስጥ እያለ ፍርሃቱ እውነት ነበር የሚመስለው። በፊት ላይ ኧረ ማንም አይከተልህም የሚሉት ሰዎች ወይ አልገባቸውም ወይ እንዲገባቸው አይፈልጉም ብሎ ነበር የሚያስበው። አሁን ነገሮች ሲስተካከሉ የነበረበትን ሁኔታ መለስ ብሎ ሲያስበው ሕመም እንደነበር እየገባው ሄደ። ሕመም መሆኑ በአንድ በኩል እረፍት ቢሰጠውም በሌላ በኩል ግን የመከፋት ስሜት ፈጥሮበታል። አንድ ጠዋት ግርማ አልጋው ጫፍ ተቀምጦ አንድ ነጭ ጋውን የለበሰ ሰው እንዴት ነህ ግርማ አለው። ዶክተር ካሌብ ነው። እስካሁን ተሳቆ ግርማን ለማየት አልደፈረም ነበር። ግርማ ለአንተ ሰርግ ነበር የመጣሁት ብሎ ሳቅ አለ። ያው እንግዲህ ዶክተር ካሌብ ዋሽቶ እንደታወቀበት ልጅ ትንሽ ሀፍረት እየተሰማው አብሮት ሳቀ። በእጁ መታ መታ አድርጎት ወክና ድርግ በሚል አይነት ወደ በሩ አመለከተው። አብረው ግቢ ውስጥ ወክ እያደረጉ ዶክተር ካሌብ መድኃኒቱ እንዴት ነው ብሎ ጠየቀው። ግርማም ያደጋግማል እና ደግሞ እንቅልፍ ያበዛል አለው። ልክ ነህ፣ መድኃኒቶቹ የጎንየሽ ጉዳታቸው የሚታየው ወዲያው ነው። ጥቅማቸው ግን ቀናት፣ ሳምንታት፣ አንዳንዴም ወራት ሊወስድ ይችላል። ከተወሰነ ጊዜ በኋላ መደካከሙ፣ እንቅልፍ ማለቱ እንዲሁም ሌሎች የጎንዮሽ ጉዳቶች እየቀነሱ የሚሰጠው ጥቅም ከፍ እያለ ይሄዳል። ግርማ አንድ የሚያሳስበኝ ነገር አለ። መድኃኒቶቹ አእምሮ ላይ አይለመዱም አይደል አለ ቅንድቦቹን ከፍ አድርጎ። አብዛኞቹ አይለመዱም። ጥቂት የሚለመዱ መድኃኒቶች አሉ። የሚለመዱትን በጣም ለአጭር ጊዜ ነው የምንሰጠው። ታካሚው ስጡኝ እንኳን ቢል ከጥቂት ቀናት በላይ አንሰጠውም። ረጅም ጊዜ የሚሰጡት መድኃኒት አይለመዱም። ነገር ግን ሲቆሙ በአንድ ጊዜ አይቆሙ። ቀስ በቀስ እየተቀነሱ መሆን አለበት። ሌላ የምጠይቅህ መድኃኒቱን ትቼ የስነ ልቦና ሕክምና ብቻ እያደረኩ ብታከምስ? ለአንዳንድ የአእምሮ ህመሞች የስነ ልቦና ሕክምና ብቻውን ይበቃቸዋል። ለአንዳንዶቹ ደግሞ የስነ ልቦና ሕክምናው ከመድኃኒቱ ጋር ተቀናጅቶ ሲሰጣቸው የተሻለ ነው
ለአንዳንድ ህመሞች ህክምናው በዋናነት የመድኃኒት ህክምና ነው። እንዴት መሰለ? ለምሳሌ የህመም ምልክቱ ሳል ቢሆን መንስኤው ጉንፋን ከሆነ ጠንካራ የቲቪ መድኃኒት መውሰድ አያስፈልገውም። በሌላ በኩል ደግሞ የህመም ምልክቱ ሳል ቢሆንም መንስኤው ቲቪ ከሆነ ሐኪምህ ትኩስ ነገር ውሰድበት አይልህም። የአእምሮ ህመም ላይም ምልክቱ ጭንቀት ቢሆንም መንስኤው ብዙ ነገር ሊሆን ይችላል። የሚያስፈልገውን የህክምና አይነት ከሐኪምህ ጋር መነጋገር የተሻለ ነው አለው። እያወሩ ሳያስቡት የጠቅላላ አገልግሎት ወርክሾፕን፣ የወንዶች ድንገተኛ ክፍል፣ የሱስ ህክምና ክፍልን፣ የታካሚዎች የመረብ ኳስ መጫወቻን አልፈው ዞረው የተነሱበት ዋርድ ደረሱ። ሲለያዩ ግርማ እዚህ ቀኑ ረጅም ነው፣ ከቻልክ መጽሐፍ አምጣልኝ አለው። ምን አይነት? አረ ምንም ይሁን። ግርማ ሕክምናውን ጨርሶ ከአማኑኤል ሊወጣ እንደሆነ ሲነገራት እናቱ ደስ ብሏት እንዴትም ብላ አዲስ ሱፍ፣ አዲስ ሸሚዝ፣ አዲስ ጫማ ገዝታ አመጣችለት። የሆስፒታል ፒጃማውን አውልቆ አዲሱን ልብሱን ሲለብስ ሌላ ሰው መሰለ። ከወጣ በኋላ ሕክምናውን በተመላላሽ መከታተል ጀመረ። የመጀመሪያዎቹ ቀጠሮዎች ላይ እናቱ አብራው ትመጣ ነበር። በኋላ ግን ግርማ ብቻውን መምጣት ቀጠለ። ከወራት በኋላ አንድ ባንክ ሥራ አግኝቶ ገባ። እናቱ ከደስታዋ ብዛት አለቀሰች። ከብዙ ወራት በኋላ አንድ ምሽት የዶክተር ካሌብ ስልክ ጠራ። የግርማ እናት ነበረች። አንስቶ ሄሎ አለ። ሄሎ፣ እንዴት ነህ ዶክተር? ደህና ነኝ እግዚአብሔር ይመስገን። ስራ እንዴት ነው? ጥሩ ነው ይመስገን። እንዴት ናችሁ? ግርማ እንዴት ነው? ደህና ነን። ግርማም በጣም ደህና ነው። ስራም ይዞ በደንብ እየሰራ ነው። እድሜ ለእናንተ። እንዳውም የደወልኩልህ በሱ ጉዳይ ነው። ሊያገባ ነው። ጥር 14 ሰርግ ነገር ልናደርግ አስበናል፣ እንድትገኝልን አለችው። ኦ በጣም ደስ ይላል። በቻልኩት መጠን ፍቃድ ለማግኘት እሞክራለሁ። እሺ ልጄ፣ አደራህ እንዳትቀር። በሐዘናችን አጠገባችን ሆነህ በዓለማችን ቀንማ እንዳትቀር። እንደምንም ብለህ ብትመጣ ደስ ይለናል አለችው። እሺ እሞክራለሁ እስቲ አላት። ጎረቤቶቹና ዘመዶቹ አትሸኙትም ወይ አትሸኙትም ወይ አትሸኙትም ወይ መሄዱ አይደለም ወይ እያሉ ይጨፍራሉ። ግርማ ጥቁር ሱፍ፣ ነጭ ሸሚዝ ለብሶ ዝንጥ ብሏል። ግርማ ጥቁር ሱፍና ነጭ ሸሚዝ ለብሶ ዝንጥ ብሏል። ያክስቱ ልጅ ዘመዱና ሁለት የሥራ ባልደረቦቹ ቡናማ ቀለም ያለው ተመሳሳይ ሱፍ ለብሰው አጠገቡ ቆመዋል። እናቱ ከጎረቤቶቿ መሃል ሆና ልጇን በስስት ትመለከተዋለች። ግርማ በሚዜዎቹ ጭፈራና በሰፈሩ እናቶች እልልታ ታጅቦ ከድንኳኑ ሲወጣ አንድ ሰው ማጅራቱን ያዘው። ዞሮ ሲያይ ዶክተር ካሌብ ደስ በሚል ፈገግታ እንኳን ደስ ያለ፣ በጣም አምሮብሃል አለው። ግርማ ሲያየው ፈገግ ብሎ ኦ ስለመጣ ደስ ብሎኛል አለው። ግርማ ወደ ዶክተር ካሌብ ጆሮ ጠጋ ብሎ በሹክሹክታ እኔ ያንተ ሰርግ ላይ ተገኝቼ አንተ የኔን ብትቀር ቀየምህ ነበር። እድሜ ለናንተ ታክሜ ለዚህ በቃው
አለና ሳቀ። ሁለቱም ተቃቅፈው ሳቁ።